የህወሓት ቃል አቀባይ ወይንም ህዝብ ግንኙነት ለተለያዩ ሚዲያዎች የህወሓትን ውሳኔ አስመልክቶ እና ከዛ ጋር ተያይዞ ለሚነሱ ጥያቄዎች በአጭሩ መልስ ሰጥተዋል። ቢያንስ ሁለት ቦታ ላይ ሰምቻችኋለሁ። አንደኛው ቢቢሲ ላይ ሰምቻችኋለሁ፣ ቢቢሲ አማሪክ ላይ። ሁለተኛው ሪፖርተር ላይም ሰምቻችኋለሁ። ሁለቱም ዘገባዎችን ሰርተዋል። ከእሳቸው ጋር ያደረጉትን አጭር ቆይታ መነሻ አድርገዋል። በዋናነት እዛ ላይ ከጄኔራል ታደሰ ወረደ ጋር ያነሱት ጉዳይ ላይ ነው ንግግራችን። ግን የእሳቸውን ምላሽ ባጭሩ ልንገራችሁ። አንደኛ ለምን ወሰኑት የሚለውን ቃል በቃል እንደዚህ ጥያቄ ተጠይቀው ባይሆንም ነገር ግን ከንግግራቸው የተረዳነውን ነው። ሁለት ምክንያት ነው የሚያቀርቡት። አንደኛ ነገር የፕሪቶሪያ ስምምነትን ብልጽግና አፈረሰው። ጄኔራል ታደሰ ወረደን በተናጠል ሲሾም አፈረሰው። ሁለተኛ ነገር አሁን ላይ ምርጫ ማድረግ አንችልም፣ አዲስ መንግስት ማቋቋም አንችልም። ለዛ ምክንያት አድርገው የሚያቀርቡት 40% የሚሆነው የትግራይ አካባቢ በወረራ ውስጥ ነው ያለው። ስለዚህ እሱን ትተን ሌሎች ቦታዎች ላይ ምርጫ የምናደርግበት ምክንያት የለም። ለምርጫ የሚሆንም አይነት ምቹ ሁኔታ መፍጠር የግድ ያስፈልጋል። ስለዚህ የነበረው አማራጭ የነበረውን መንግስት መመለስ ነው። ያ ደግሞ ህገ መንግስታዊ ነው። ራስን በራስ ከማስተዳደር ጋር የተያያዘ ነው። ህገ መንግስቱን በጠበቀ አይነት ምርጫ የተመረጠ መንግስት ነው። የህዝብ ቅቡልነት ያለው ነው። ከህግም ከፖለቲካም አኳያ ውሳኔው ቢታይ እና ከእውነታም አኳያ ውሳኔው ቢታይ ተገቢ ነው የሚል አይነት ምላሽ ሰጥተዋል። አንዱ ይሄ ነው። ሁለተኛ የፕሪቶሪያ ስምምነት ያንን መንግስት እኮ አፍርሶት ነበር እና የፈረሰን መንግስት እንዴት ትመልሳላችሁ የሚል ነገር እንደዚሁ ቀርቦላቸው አላፈረሰውም። የሆነው ነገር ያ መንግስት ለጊዜው ሰስፔንድ ሆነ አይነት ነገር እንደዛ ሆነ እንጂ አላፈረሰውም። ያፈረሰው ነገር የለም። ጊዜያዊ መንግስት እኮ ስናቋቁም በድርድር ነው ያቋቋምነው። እኛና የፌዴራል መንግስት በድርድር ነው ያቋቋምነው። ግራ ነው የሚያጋባው ይሄ አባባል። እንትን ሊል ይችላል፣ በተወሰነ ደረጃ ሰዎችን ሊያሳምን ይችላል እና የሆነ ማለት ምክንያታዊ ነገር ይመስላል ሲታይ። ትንሽ በዚህም ጉዳይ ላይ ሀሳብ እሰጣለሁ። እኔ እሳቸው የሚሉት እንደዛ ነው። በድርድር እኮ ነው ያቋቋምነው፣ ጊዜያዊ መንግስቱ በድርድር ነው ያቋቋምነው። ስለዚህ በድርድር ስላቋቋምነው ያ መንግስት አልፈረሰም፣ የፕሪቶሪያ ስምምነት አላፈረሰውም ይላሉ። ግን ምንድነው ኦፍኮርስ በድርድር ነው ጊዜያዊ መንግስቱን ያቋቋሙት። ግን ሲደራደሩ የፌዴራል መንግስት እንደ ፌዴራል መንግስት፣ ቲፒኤልኤፍ እንደ ቲፒኤልኤፍ እንጂ እንደ ትግራይ መንግስት ሆኖ አልነበረም። ጊዜያዊ መንግስቱን ሲያቋቁሙ ብቻ አይደለም፣ ፕሪቶሪያም ሲፈረም ቲፒኤልኤፍ እንደ ቲፒኤልኤፍ ፈረመ እንጂ የትግራይ ክልል መንግስት ሆኖ አልፈረመም። በራሱ የፕሪቶሪያ ስምምነት ለትግራይ ክልል መንግስት እውቅና አለመስጠቱን የምታውቁት የፈረመው ቲፒኤልኤፍ ነው እንጂ የትግራይ ክልል መንግስት ብለው አይደለም። የሚያስኬድ ጉዳይ አይደለም። በተወሰነ ደረጃ የሆነ ምክንያታዊ አስመስለው ስላቀረቡት ነው። ሌላ የተጠየቁት ስለ አዲሱ ፕሬዝዳንት ማን ነው፣ መቼስ ነው ስልጣን የሚይዘው ወይስ መንግስቱ የሚመሰረተው የሚል የተጠየቁት ጥያቄ አለ። አሁን ላይ እሱን መናገር አልችልም፣ ቀንም አልተወሰነም። ነገር ግን እየተሰሩ ያሉ ስራዎች አሉ። እነዛ ስራዎች እንደተጠናቀቁ እየተሰሩ ያሉ ስራዎች ማለት ህዝቡን የማወያየት ማለት ነው። እነዛ ነገሮች እንደተጠናቀቁ ግን መንግስት እንመሰርታለን። ያ መንግስት ደግሞ ፕሬዚዳንቱን ይመርጣል፣ ካቢኔውን ይመርጣል።
ይቀጥላል፣ እሱ ወደፊት የሚታይ ነው የሚል ምላሽ ሰጥተዋል። ሌላው ስለ ጄኔራል ታደሰ ወረደ ነው የተጠየቁት። ጄኔራል ታደሰ ወረደ ከዚህ ቀደም ያሉትን ተጠቅሶ ውሳኔው ጦርነት የሚያመጣ ነው፣ የፕሪቶሪያ ስምምነትን የሚያፈርስ ነው የሚል እና ስልጣናቸውን እንደማይለቁ አይነት ነገር የተናገሩት ተጠቅሶ ነው የተጠየቁትና ለዛም ደግሞ የሰጡት ምላሽ ሰላማዊ ዴሞክራሲያዊ ርክክብ እንደሚያደርጉ እናምናለን ወይም እንጠብቃለን ይላሉ። ጄኔራል ታደሰ ወረደ በዲሞክራሲያዊ መንገድ በሰላማዊ መንገድ ስልጣናቸውን ያረካክባሉ የሚል እምነት ነው ያለን። ከዛ ውጪ ይሄዳሉ ብለን አንጠብቅም፣ ከሄዱ ግን ስህተት የሚል ንግግር ተናግረዋል። የህወሓት ቃል አቀባይ ወይንም ህዝብ ግንኙነት ለጄኔራሉ የተሰጣቸው ማስጠንቀቂያ ያለው ይሄንን ነው። ነገሩ በጨዋ ደንብ የተገለጠ ማስጠንቀቂያ ነው። ስህተት ነው፣ አይሳሳቱም ብለን እናምናለን። ከተሳሳቱ ግን ተሳሳቱ ብለን እንተወዋለን እያሉ አይደል? ከተሳሳቱ ያንን ስህተት መታረም ባለበት መንገድ እናርመዋለን እንጂ ጄኔራሉ አይ በዲሞክራሲያዊ በሰላማዊ መንገድ አላስረክብም ቢሉ ቲፒኤልኤፍ ጄኔራሉ እንደጠበቅናቸው ስናምን በነበረው አይነት መልኩ አልተገኙም እና ተሳሳቱ ብለው ወደኋላ የሚመለሱበት አይነት ነገር አይደለም። ስህተት አይሰሩም ብለን እንጠብቃለን፣ ከሰሩ እናርማቸዋለን። ሰው ነገሩ ማስጠንቀቂያ ነው፣ ማስጠንቀቂያ ነው። እውነታውም እንደዛ ነው። ውሳኔው በጣም በተደጋጋሚ ነው የምንለው፣ አደገኛ ውሳኔ ነው። አንዱ አደገኛነቱ ውሳኔው የማይቀለበስ ውሳኔ ማለት ውሳኔውን ለመፈጸም ጋሬጣ የሆነ ነገር ቢመጣ አይ አሁን ላይ ይሄንን ውሳኔ መፈጸም አልችልም ብለህ ለጊዜው የምትተወው አይነት ውሳኔ አይደለም። የግድ የምትተገብረው እነሱም ላይፈጽሙት አልወሰኑትም። ለዛ ነው በመግለጫቸውም ላይ የማይቀለበስ ውሳኔ ነው ያሉት። ባይሉም ነው የምላችሁ ያንን ውሳኔ የሚቀለበስ አይደለም። መንግስትን አላቆም ማለት ጊዜያዊ መንግስቱ ፕሪቶሪያ ስምምነት ፈርሷል አለ። ሰው የነበረውን ክልላዊ መንግስት ለመመለስ ወስነናል አለ። ይሄን ካልክ በኋላ እንዴት ብለህ ተቀለበሰዋል? ምን ብለህ ተቀለበሰዋል? ማለት ምን አይነት ምክንያት ነው ከዚህ ንግግር በተቃራኒ የሆነ እና ወደኋላ መመለስህን ሊያሳይ የሚችል አቋም እንድትይዝ ሊያደርግ የሚችል ምን አይነት ምክንያት ነው? ቲፒኤልኤፍ ይህን አልፈጸመም ማለት ሳይዋጋ ጦርነቱ ተሸነፈ ማለት፣ ሳይዋጋ አንድ ጥይት ሳይተኩስ አበቃ ማለት፣ አበቃ ማለት ግዴታው ነው። ጄኔራል ታደሰ ወረደ በዲሞክራሲያዊ መንገድ በሰላማዊ መንገድ አላስረክብም ካሉ በኃይል ይቀበሏቸዋል፣ በኃይል ያባረሯቸዋል። ለዛ ነው ወይዘሮ ፈትለወርቅ ይህን ውሳኔ ሊያስተጓጉል የሚፈልግ አካል፣ ሊከፋፍለን የሚፈልግ አካል በፍጹም አንታገስም ያለችው። ትዕግስት የሚባል ነገር አይኖረንም ያለችበት ዋነኛው ምክንያት ከዚህ ጋር የተያያዘ ውሳኔው አይቀለበስም። አሁን አንዳንድ ሰዎች አሜሪካ በአምባሳደሯ በኩል ሄዳ አነጋግራቸዋለች፣ ማዕቀብ እንጥላለን ምናምን፣ የፈለገ ነገር ለምን ሰማይ አይገለበጥባቸውም ነው ብላችሁ
አይሰሜን እንኳን ቢገለበጥባቸው ሊቀይሩት ይችላሉ። ከዛ በታች የሆነ ነገር ከዛ በታች የሆነ ነገር ማዕቀቡ ቢታለው ምላል ውሳኔውን ከመተግበር ውጪ አመቻችላቸው በብዙ ለየትኛውም አይነት ጫና እንዲንበረከኩ የሚያደርጋቸው አይነት ውሳኔ አይደለም። ይሄን ማድረግ እንደ ድል ነው ታዩታላችሁ። በነገራችን ላይ ሲተገብሩት በቃ ማለት በጣም በፌሽታ ነው ትነግሩት። ምናልባት እንግዲህ ድሮን ምናምን ካላንዣበበች በስተቀር ማለት ነው ለማስተዋወቅ። ግን በቃ ልክ ይሄ ያኔ ከጦርነቱ በፊት የነበረው አይነት ነገር አለ አይደል? ድባብ ታስተውሱት። በዛ አይነት መልኩ ድምቅ ነው የሚያደርጉት ማለት የሆነ ንቅናቄ ለመፍጠርም ጭምር ነው። በቃ አሁን ራሱ አንዳንድ ሚዲያዎቻቸውን ምናምን ሳይ በቃ ህወሓት መጣችልን ምናምን የሚሉ ሴቶች አሉ፣ እናቶች ምናምን ነገር። ያንን አይነት አትሞስፌር ነው መፍጠር የሚፈልጉት እንደ አንድ ድል፣ እንደ አንድ በቃ የአሸናፊነት ስነ ልቦና መገንቢያ። ምክንያቱም ቀጣይ ጦርነት እንደሆነ የሚያውቃሉ እነሱ በአፋቸው ባይናገሩት። እዚህም ላይ ተጠይቀው እኛ ምን አደረግንና ወደ ጦርነት እንገባለን? ወደ ጦርነት የሚያስገባ ውሳኔ እኮ አልወሰንም። በቃ የህዝብ መብት ህገ መንግስታዊ መብታችንን የተጠቀምነው ይሄ ለምን ጦርነት ውስጥ ያስገባል ብሎ ምላሽ ቢሰጡ፣ ነገር ግን ጉዳዩ ወደ ጦርነት እንደሚያመራ ስለሚያውቁ የህዝቡን ስነ ልቦና መገንቢያ ጭምር ነው የሚያደርጉት እና እንደ አንድ ድል ነው በዛ አይነት መልኩ ሰለብሬት የሚያደርጉት። አለማድረግ ተመሳሳይ ውጤት አለ። ተቃራኒ ሽንፈት ነው፣ ውድቀት ነው። ከዛ በኋላ ቲፒኤልኤፍ አይነሳም። ከዛ በኋላ ቲፒኤልኤፍን የሚያስነሳ ምንም ነገር የለም። ማንም ቢጠራው አይነሳም፣ ፈጣሪ ጠርቶት ካልተነሳ በስተቀር። ውሳኔው ያ ነው። ውሳኔውን መተግበር ለነሱ እንደ ድል ነው። ውሳኔውን አለመተግበር ለሁሉም ሰው በቃ ቲፒኤልኤፍ አበቃለት ማለት ጥያቄ የለውም፣ የሚቀለበስ አይደለም። ስለዚህ ጄኔራል ታደሰ ወረደ አይ አላስረክብም ካሉ በየትኛውም መንገድ ጄኔራሉን ያስለቅቃል። መስዋዕትነት የሚያስከፍል ከሆነ ማለት ኢቭን ጦርነት መክፈትም ከሆነ ሊከፍቱ ይችላል። ከዛ በታች የሆኑ የሽምግልና የውይይት ምናምን የሚባሉ አማራጮችን ሊጠቀሙ ይችላሉ። እነዚህ ሁሉ ግን ካልሰሩ በእርግጠኝነት ኃይል ተጠቅመው ቢሆን ጄኔራሉን ያወርዳሉ እንጂ ይሄ ተቀለበሰ ማለት በቃ ቲፒኤልኤፍ ትግራይም ላይ አበቃለት ማለት ፖለቲካሊ ከዛ በኋላ ዴድ ቢንፈራገጥ አይነሳም። ውሳኔውም አይቀለበስ ነው ነው በቃ የመጨረሻው ውሳኔ ነው። ቲፒኤልኤፍ ከዚህ በላይ ይህንን ከመወሰን በላይ ሊወስን የሚችል ትልቅ ጣጣ ይዞ ሊመጣ የሚችል ነገር እያለው የመጨረሻውን የወሰኑት ከወሰንን አይቀር ይሄንን ወሰኑ። ምንም ወለም ዘለም ማለት አያስፈልግም፣ ፈራተባ ማለት አያስፈልግም። በቃ የመጨረሻውን ወሰኑ ብለው የወሰኑት ውሳኔ እና አይቀለበስም። በመግለጫቸውን በግልጽ ነው ያስቀመጡት፣ አይቀለበስም ብለው። የአሜሪካ አምባሳደር ቢሄድ ማዕቀብ እንጥላለን ቢል ምን ቢል አይቀለበስም። ስለዚህ ለጄኔራል ታደሰ ወረደ ስህተት አይሰሩም ብለን እናምናለን የሚለው መልእክት ማስጠንቀቂያ። ከሰሩ ስህተቱን እንደ ስህተት አይተን እናልፈዋለን እያሉ አይደለም፣ ተገቢ በሆነ መንገድ እናርመዋለን እያሉ ማስጠንቀቂያ ነው፣ እያስጠነቀቋቸው። በዛ መረዳት ያስፈልጋል። የጄኔራሉን ምላሽ እንገምት። ጄኔራል ታደሰ ወረደ በእኛ እምነት እምቢ ይላሉ የሚል ግምት የለም።
ጄኔራል ታደሰ ወረደ ስልጣኑን ራሳቸው እንዳሉት በሰላማዊ መንገድ ያስረክባል። ወደ ኃይልም እስኪሄድ የሚጠብቁት ነገር ያለ አይመስልም። ዛሬ አሁን ለምሳሌ ስራ ላይ መሆናቸውን የሚያሳዩ አንዳንድ ምስሎች ምናምን ሶሻል ሚዲያ ላይ አይቻለሁ። ግን ያስረክባሉ። ይህን የምንልበትን ምክንያት እናቅርብ። ግምታችን ዝም ብሎ አይደለም፣ ከምክንያት ጋር የተያያዘ ነው። ጄኔራሉ በቅርብ ጊዜ ውስጥ ባለፈው እንደነገርኳችሁ ለቲፒኤልኤፍ ሰዎች መጥፎ ስሜት አዳብረዋል። ጄኔራል ናቸው፣ ፕሬዝዳንት ናቸው፣ ስልጣናቸውም ትልቅ ነው። ይሄ ያዳበሩት መጥፎ ውሳኔ ማነው? መጥፎ ስሜት አሸንፏቸው ካልሆነ በስተቀር ከራሳቸው አስተሳሰብ ከእምነታቸው አኳያ በሰላም ያስረክባሉ የሚል ግምት ነው ያለን። እነዚህ ነገሮች ፐርሰናል ናቸው። መጥፎ ስሜት አዳብረዋል ብላችሁ አንደኛው እኛንን የምናቀልህ እያሉ ጄኔራሉን በእድሜም ትልቅ ሰው የሆኑ በትግል ታሪክ የሚበልጧቸው ሰዎች፣ በስልጣን የሚበልጧቸው ሰዎች፣ ሲኒየር የሆኑ ጄኔራልን እየሄዱ ስልጣን አልቀበልም በል ይሏቸዋል። ይህ አበሳጭቷቸዋል። ማናችሁ እናንተ እኔን እንደዚህ ለማለት የሚል የሆነ አይነት ንዴት ውስጥ ከቷቸዋል። ንቀውኝ ነው እንዴ የሚል አይነት ነገር ማንኝ ብለው ነው የሚያስቡት። እኔ ከነሱ አንጻር ማንስ ሰው ነኝ ወይ? ቢያንስ ለራሴ አላቅም እንዴ የሚል በጣም ንዴት ውስጥ ናቸው። አንዱ እሱ ነው። ሁለተኛው ራሳቸው እንደተናገሩት መዋቅራዊ በሆነ አይነት መልኩ አዘልፈዋቸዋል፣ አሰድበዋቸዋል። ቲፒኤልኤፍ ተሳዳቢ አፎች አሉት። የነውር አፍ አለው ቲፒኤልኤፍ። በነዛ የነውር አፍ አሰድቧቸዋል። ነውረኛ በሆነ አይነት መንገድ ማለት ነው። ይሄም ከህወሓት ጽሕፈት ቤት በተሰጠ አቅጣጫና ትዕዛዝ እንደሆነ ያምናል። በዚህ ምክንያት ህወሓት ጽሕፈት ቤት ውስጥ ላሉ ሰዎች መጥፎ ስሜት አዳብረዋል። ይሄ መጥፎ ስሜት ውሳኔያቸውን ይቀይረው ይሆን እንግዲህ አናውቅም፣ እሱን አናውቅም። ነገር ግን አሁን በማቀርባቸው ምክንያቶች ግን ያስረክባሉ የሚል ነገር አለኛው። ስሜት ብዙ ጊዜ ጊዜያዊ ነው እና ብዙ ሽምግልና ሲመጣ ውይይት ሲመጣ ምናምን ነገር እየለዘበ የሚሄድ አይነት ነገር ነው። ምክንያት ነው እምቢ የሚልህ ስሜት አንዳንዴ በይቅርታም ትንሽ ሊለዝብ ይችላል። ጠንከር ያለ ምክንያት ጠንከር ያለ አቋም ግን ከሆነ በሽምግልና ነው በምንም በፍጹም ላይቀለበስ ይችላል። ጄኔራሉ ትግራይ ውስጥ አሁን ያለውን ሁኔታ ሲመለከቱት በዋናነት ተጠያቂ የሚያደርጉት ቲፒኤልኤፍን ሲሆን ብልጽግና ነው። በዋናነት ትግራይ ውስጥ የፖለቲካ ልሂቃኑ ተከፋፍሎ ልዩነት እንዲፈጠር፣ ክራይሲስ እንዲፈጠር፣ በኢኮኖሚም ረገድ በፖለቲካም ረገድ ክራይሲስ እንዲፈጠር እያደረገ ያለው ብለው የሚያምኑት ጄኔራሉ ብልጽግና ነው። ይሄ በተለያየ ቃለ መጠይቃቸው ላይ የተገለጸ ነው። ትግራይ ውስጥ ላለው የፖለቲካ ችግር ብልጽግና ነው ተጠያቂ የሚያደርጉት። ትግራይ ውስጥ ላለው ኢኮኖሚያዊ ችግር ብልጽግና ነው ተጠያቂ የሚያደርጉት። አንደኛው ብልጽግና የፕሪቶሪያ ስምምነትን አልፈጽምም በማለቱ ብሎ ያምናሉ። ሁለተኛ ብልጽግና ሆን ብሎ የበጀት የነዳጅ ምናምን እገዳና እቀባ በማድረጉ በዚህ ምክንያት ትግራይ ውስጥ ችግር ክራይሲስ እንዲፈጠር አድርጓል። የፕሪቶሪያ ስምምነትን
ብልጽግና ፈጽሞት ቢሆን ኖሮ በትግራይ ኃይሎች መካከል መከፋፈል አይኖርም ነበር። ግን ሆን ብሎ እሱን እንዳይፈጽም አድርጎ በትግራይ ውስጥ ያለው ኃይል የመደራደር አቅሙ እንዲዳከም አደረገው በመከፋፈል ምክንያት። በዚህ በኩል ነው ልናስፈጽመው የምንችለው፣ በዚህ ነው ልናስፈጽመው የሆነ አቅጣጫ ልዩነት ፈጥሮ ማለት ነው። እና ሆን ብሎ ብልጽግና ያደረገው ነው ብለው ነው የሚያምኑት፣ የሚወቅሱት ብልጽግና ነው። የእሳቸው ጊዜያዊ አስተዳደር ደካማ ሆኖ ለመታየትም ተጠያቂ የሚያደርጉት ብልጽግና ነው። በዛን ጊዜ በቅርብ ጊዜ ለመጨረሻ ጊዜ የሰጡትን መግለጫ ስትሰሙ በጣም መነጋገሪያ የነበረው ነገር ያው ስልጣኑን አልለቅም ማለታቸው ነው። ተጠባቂውም እሱ ስለነበረ ነው እሱ የጮኸው። እዛ ቃለ መጠይቅ ላይ ራሱ ላቋቋመው ጊዜያዊ መንግስት በጀት አልክም ማለት ነዳጅ አልክም ማለት እኮ ጊዜያዊ መንግስቱን ማፍረስ ነው፣ ሌላ ትርጉም የለውም ብለዋል። ይህን ደግሞ ያደረጉ የፌዴራል መንግስት። ስለዚህ ትግራይ ውስጥ ላለው ክራይሲስ ቀውስ እና ለጊዜያዊ መንግስቱም መዳከም በዋናነት ተጠያቂ የሚያደርጉት ብልጽግና ጄኔራል ታደሰ ወረደ ህወሓትን አይደለም። ጦርነት ውስጥ የሚገባም ከሆነ ለጦርነቱ ለመገባት ምክንያት የሆነው ብልጽግና ነው ብሎ ነው የሚያምኑት እንጂ ህወሓት ነው ብሎ አያምኑ። ህወሓት ላይ ያላቸው ጥላቻ ቅድም እንዳልኳችሁ ፐርሰናል ነው። እንዴት 50 ዓመት የትግል ታሪክ አለኝ፣ አሁን ደግሞ የክልሉ ፕሬዝዳንት ነኝ፣ በጦርነቱ ወቅት የትግራይ ሰራዊት በዋናነት የመራው ሰው ነኝ፣ በዛ የጦርነት ሂደት ውስጥ የምንኮራበት ታሪክ ካለ በእኔ አመራር የመጣ ነው ስለዚህ ብለው የሚያምኑ ሰው ናቸው። እና እንዴት ዋጋ ይሰጠኛል፣ እንዴት እንደ ህፃን ልጅ ይሄን አድርግ ይሉኛል፣ እሱም ደግሞ እምቢ በማለቴ እንዴት ይዘልፉኛል፣ እንዴት ይሰድቡኛል የሚለው ቲፒኤልኤፍ ላይ ያላቸው ጥላቻ ከዚህ የሚመነጭ ነው። ፐርሰናል ነው። ከፖለቲካ ፍላጎት ከፖለቲካ እምነት ጋር ግን ተያይዞ ግን ከታየ ብልጽግና ነው ወቀሳቸው፣ ትችታቸው፣ ተቃውሟቸው። ይሄንን የሚል አካል በእርግጠኝነት እነ ዶክተር ደብረጽዮን ስልጣን አልለቅም በማለት ብልጽግና የሚመቸው አይነት ሁኔታ ይፈጥራሉ ብዬ አልገምትም። ጄኔራል ታደሰ ወረደ እንደዛ ቢሉ በብልጽግና ሳይል በጣም ይፈለጋል። ያንንም ስለሚረዱት ጄኔራል ታደሰ ወረደ ይሄን ያደርጋሉ የሚል እምነት የለኝም። አንዱ እሱ ነው። ብዙ ጊዜ ሲናገሩ ሰምታችሁ ከሆነ እሳቸውም የቅርብ ሰዎች እንደሚሉት እኔ ጌታቸው ረዳ አይደለሁም ነው የሚሉት። እኔ ጌታቸው ረዳ አይደለሁም ማለት ምን ማለት መሰላችሁ? እንደ ጌታቸው ረዳ ሸሽቼ አልሄድም ምናምን ነገር ማለት ሳይሆን እሳቸውን በጣም ለሚረዳ ሰው እንደ አቶ ጌታቸው ረዳ ብልጽግናን አማራጭ አላደርግም እያሉ ጄኔራል ታደሰ ወረደ እንደነ ጌታቸው ረዳ ብልጽግናን አማራጭ አላደርግም፣ ከሁለት አንዱን የመምረጥ ግዴታ ውስጥ ብገባ ራሴን ለማዳን ስል ወይንም የራሴን ፍላጎት ለማሳካት ስል ብልጽግናን አማራጭ አድርጌ አልወስድም እያሉ ነው። ስለዚህ ውሳኔያቸው ወዴት እንደሚያደላ ይታወቃል። በኦንሊ ቲንክ ከነ ዶክተር ደብረጽዮን ጋር በተወሰነ ደረጃ ማውራት ነው የሚፈልጉት። ትንሽ መለመን ነው የሚፈልጉት፣ ትንሽ አንገራግረው ማለት ነው። ከዛ ያለፈ ነገር ብዙ እንዲኖር የሚፈልጉ አይመስለኝም። ሁለተኛ አንድ የምወስድላቸው እምነት ጦርነት እንዲኖር የሚፈልጉ አይመስለኝም። ጄኔራል ታደሰ ወረደ ጦርነት መኖሩ አንድም ይጎዳቸዋል። ጦርነት ውስጥ ከተገባ የእሳቸውም ስልጣን ያከትማል፣ ያውቁታል። እና ወደ ጦርነት እንዲገባ አይፈልግም፣ ከጥቅማቸውም ጋር ተያይዞ ካየ ነው ማለት ነው።
ስልጣናቸውን መሰረት አድርገን ሁሉ ካየነው እንደዚሁም ደግሞ የፖለቲካ እምነታቸውም ሊሆን ይችላል ከዛም የመነጨ ነው ብለን ልናምን እንችላለን። እንደዛም ውሰዱት፣ ችግር የለውም። ከእምነታቸውም ይሁን ለስልጣን ካላቸው ፍላጎትም ይሁን ግን ጦርነት እንዲኖር አይፈልጉም። ይህ ጦርነት እንዲኖር የማይፈልግ አካል አሁን ጄኔራል ታደሰ ወረደ የቲፒኤልኤፍን ውሳኔ አልቀበልም ቢሉ የሚኖረው ጦርነት ሌላ አይደለም። የትግራይ የመደራደር አቅም ተዳከመ ብሎ የሚቆጭ ሰው ከቲፒኤልኤፍ ጋር በመፋጠጥ እንደገና ሌላ የመደራደር አቅሙን ሊያዳክም የሚችል አይነት እርምጃ አይወስድም። ጄኔራሉ ልባቸው ወደ ቲፒኤልኤፍ ነው። ቲፒኤልኤፍ ደግሞ ለትግራይ ወሳኝ ኃይል ነው ብለው ያምናሉ። ቲፒኤልኤፍን የሚተካ የፖለቲካ ኃይል አለ ብለው አያምኑ። በትክክል ትግራይን የሚወክለው ቲፒኤልኤፍ ነው ብለው ነው የሚያምኑት። ልባቸው ወደዛ ነው። ከዚህ አካል ጋር በመፋጠጥ ይህንን አካል እንደገና ሊከፍል የሚችል የዚህን አካል የመደራደር አቅም ሊያዳክም የሚችል አይነት እርምጃ ውስጥ ይገባሉ ብለናል። ልፋጠጥ ካሉ በተወሰነ ደረጃ ይችላሉ፣ ግን ያ አጠቃላይ የትግራይን የመደራደር አቅም ይጎዳል ብለው ያምናሉ። በዚህ ምክንያት መፋጠጡን አይመርጡም። እንዳልኳችሁ የግል ስሜት አላቸው። ያ ስሜት ግን በሽምግልና በውይይት ይቅርታ በመባባል ሊሽር ይችላል። አይ ቲንክ የሚፈልጉትም እሱ ነው። ትንሽ ተለምነው ትንሽ ተሸምግለው ይቅርታ ተብለው ኦፊሱን መልቀቅ ሊሆን ይችላል የሚፈልጉት እንጂ ያንገራግራሉ፣ እምቢ ይላሉ የሚል ግምት የለም። አንዱ በተደጋጋሚ ሲያደርጉት ከነበረው ንግግር በመነሳት ብልጽግና ነው የሚከሱት ትግራይ ውስጥ ላለው ችግር። ስለዚህ ብልጽግናን እየከሰሱት ለሚከሱት አካል የሚመች አይነት ትግራይ ውስጥ የሚመች አይነት ሁኔታ እንዲፈጠር አያደርጉም በጭራሽ። አንድ ሁለተኛ ነገር ከቲፒኤልኤፍ ጋር በመፋጠጥ በሳቸው ምክንያት እንደገና ሌላ ክፍፍል እንዲፈጠር አይፈልጉም። ሁለት ሶስተኛው እና ዋነኛው ቢፈልጉም አቅምም የለም። በሚገርማችሁ ሁኔታ ጊዜያዊ መንግስት ውስጥ የሚሰሩ አካላቶች ወይንም ሰራተኞች አሁን አቋም እያዙ ነው። የሰላምና የጸጥታ ቢሮን አየን፣ ሌሎች መሬት ላይ ምናምን የሚሰሩ ሰራተኞች በሙሉ አቋም እያራመዱ፣ ውይይት የለም። በቃ ዝም ብሎ ከላይ የመጣ አቅጣጫ አለ፣ እሱም በጭብጨባ ማጽደቅ ነው። ይሄ ይነግራቸዋል የኃይል ሚዛኑ። እነዚህ ሰዎች የቲፒኤልኤፍ ውሳኔን ባይፈልጉትም ነገር ግን አንፈልገውም ማለት አይችሉም። ለምን አንፈልገውም በማለት የሚመጣባቸው ችግር አለ። ከዛ ችግር ጄኔራል ታደሰ ወረደ ሊታደጓቸው አይችሉም። አጠቃላይ መዋቅሩን ወስዶታል። ቲፒኤልኤፍ ነጥቋቸዋል። ጄኔራሉ የተወሰነች አቅም አለቻቸው። ያ አቅም ሊል የሚችል ጉዳይ አይደለም። የውጭውን አቅም ለመጠቀም ካልፈለጉ በስተቀር እሱን ደግሞ ያደርጉታል የሚል እምነት የለንም። ቢጠይቁም ያን ያክል የሚሰጣቸው አካል ይኖራል በዚህ ሰዓት ብዬም አላስብም። ትንሽ ተለምነው ትንሽ ተሸምግለው ምናልባትም ይቅርታ ተብለው ለዘለፋው ለምኑ በክብር አስረከቡ ምናምን ተብለው እንደገና የሚወደሱበትን አይነት ተፈጥሮ ከቢሮ የሚወጡ ይመስለናል ጄኔራል ታደሰ ወረደ እንጂ ይፋጠጣሉ የሚል ግምት ጭራሽ የለንም። የሆነ ወዳጆች